ሮይ ኪን ኦቨርላፕ ላይ በነበረው ፖድካስት ላይ እንደሚታወቀው ከነጋሪ ኔቭል ጋር የሚያቀርቡት ፖድካስት ላይ ብሩኖ ፈርናንዴዝ ላይ እና እንደዚሁም ደግሞ አጠቃላይ ስለ ማንቸስተር ዩናይትድ ማይንድ ሴት ጥያቄ አንስቶ ነበር። ጥያቄ አይደለም አክቹሊ ትችት ነበር አይደለ? ራሱ ብሩኖ ፈርናንዴዝን ጨምሮና ከበድ ያለ ትችት ነበር አስቀምጦበት የነበረው። ለአሲስት በጣም እየተጨነቀ ነው የሚገኘው። የማንቸስተር ዩናይትድ ስታንዳርድ ወዴት እየሄደ ነው? በጣም በዚህ ደረጃ መሆን የለበትም፣ በዚህ ማይንድ ሴት የትም አይደረስም ብሎ የተናገረበትን አጋጣሚ ተመልክተን ነበር አይደል? እኛም በዚሁ ፕሮግራም ሰርተንበት ነበር። ታዲያ ብሩኖ ፈርናንዴዝ አዋርዱን በሚቀበልበት ሰዓት ላይ ማለትም ሽልማቱን በሚቀበልበት ሰዓት ላይ ከስካይ ስፖርትስ ጋር ኢንተርቪው አድርጎ ነበረ። በዛ ላይ ተጠይቆ በነበረበት ሰዓት ላይ መልስ ሰጥቷል። ስለዚህ ምንድን ነው ያለው የሚለውን ነገርና በሁለቱ መካከል ያለውን ነገር በድጋሚ ለመመልከት እንሞክራለን። ከዛ ውጭ ደግሞ የማንቸስተር ዩናይትድ ድብቅ ድሪም ማናጀር የሚባለውን ፋብሪዚዮ ሮማኖ ይፋ አድርጎታል። ያ ድብቅ ድሪም ማናጀር ማን ነው ማለት ሴክሬትሊ በቃ ድሪም ማናጀራቸው አድርገው ሲያስቀምጡት የነበረው ከጃንዋሪ ጀምሮ ማለት ነውና ያ ሰው ማን ነው የሚለውን ነገር ለማየት እንሞክራለን። የወሰኑበትን መንገድ ምን ያህል ያስኬዳል ከሚለው ነገር አንጻር ማለት ነው። ሌላኛው ደግሞ በጣም ሾኪንግ በሆነ መንገድ ማንቸስተር ዩናይትድ የጄደን ሳንቾን ኮንትራት ሊያራዝም እንደሆነ መረጃዎች እየወጡ ይገኛሉ። እንግዲህ ጄደን ሳንቾ ማለት በማንቸስተር ዩናይትድ ትራንስፈር ታሪክ በጣም ዞረስት የሚባል ዝውውር እንደሆነ የሚታወቅ ነው። 73 ሚሊዮን ፓውንድ የወጣበት ዝውውር ነውና በጣም ዞረስት የሚባሉ ነው ማለት ከሱ በላይ እኮ ወጥቶባቸው ፍሎፕ ይሆናሉ። ግን የጄደን ሳንቾ ግን ምን ያህል ቶክሲክ እንደሆነና ለምን ፍሎፕ እንደተባለ የሚታወቅ ነገር ነው። ሶ ለምንድን ነው ማንቸስተር ዩናይትድ ኮንትራቱን ለማራዘም ያሰበው የሚለውን ነገር በዚህ ፕሮግራም ለማየት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ መከታተል ነው። ስትከታተሉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። መልካም ቆይታን ተመኘ። ሮይ ኪን እንደሚታወቀው በማንቸስተር ዩናይትድ ዙሪያ ከበፊትም ጀምሮ ትልቅ ትችቶችን ሲያደርስ የነበረ ሰው ነው። የሮይ ኪን ትችት ማድረስ በማንቸስተር ዩናይትድ ላይ አጠቃላይ በቲሜቶቹም ላይ ሊሆን ይችላል፣ በአጠቃላይ በማንቸስተር ዩናይትድ ዙሪያ አሁን የጀመረ ነገር አይደለም ማለት አሁን የሚዲያ ፐርሰናሊቲ ሲሆን ወይ ደግሞ ፐንዲት ከሆነ በኋላ የመጣ ነገር አይደለም። ከድሮም ጀምሮ እንደዚህ አይነት ሰው ነበር ማለት ሮይ ኪን የሚታወቀው ስትሬት ፎርዋርድ ለሆነ ንግግሩ ምንም ወደ ኋላ የሚለው ነገር የለም። የሆነ ሰው ይደብረዋል የሆነ እንደዚህ የሚባል ነገር አይደለምና ከበፊትም ጀምሮ በቃ ጠንከር ያሉ አስተያየቶችን ሲሰጥ ነው የምናስታውሰው። ኢቨን ያንተ ግሬተስት ማናጀር ማን ነው? አንተ ከሰራባቸው ሰዎች ያንተ ግሬተስት ማናጀር ማን ነው ተብሎ በሚጠየቅበት ሰዓት ላይ ሁሉም ሰው ኤክስፔክት እያደረገ የነበረው ያው ፈርጉሰንን ይሆናል ብሎ ነው አይደል? ከፈርጉሰን ጋር ነው ብዙ ዋንጫዎችን ማሳካት የቻለው። የፈርጉሰኑ ማንቸስተር ዩናይትድ ምልክት ነበረ። ምክንያቱም አምበል ነበር፣ ብዙ ነገሮችን ሲያደርግ ነው። ሄድላይኖችን ይፈጥራል። ሜዳ ውስጥም ከሜዳ ውጭም ያለው ተጽዕኖና ያለው ጫና ቀላል የሚባል ነገር አይደለም። ታዲያ ይሄ ተጫዋች ማን ነው ያንተ ግሬተስት ማናጀር ተብሎ ሲጠየቅ ማለት ነው ስፔሲፊካሊም አንተ ያሰለጠንከው አንተ የሰለጠንክባቸው ተብሎ ሲጠየቅ ፈርጉሰን አይደለም እየጠራው። ከሱ ፊት የነበረበት ቡድን ነበር፣ የዛን ክለብ አሰልጣኝ ነበር አንስቶ የነበረውና ጋዜጠኛው እንዲሁም ደንግጦ እርግጠኛ ነህ ምናምን ነገር ሲለው ጥያቄን መልሼልሃለሁ በአግባቡ ብሎ የመለሰበትን መንገድ እናስታውሳለንና አዲስ አይደለም። ልክ ወደ ፐንዲተሪም ደግሞ ከመጣ በኋላም ደግሞ የሰሉ ትችቶችን ሲያደርስ እንመለከተዋለን። ማንቸስተር ዩናይትድ ላይ ብቻ አይደለም ሌሎችም ክለቦች ላይ በተለይ ማንቸስተር ሲቲ ላይ እናስታውሳለን አይደል? ሊቨርፑል ላይ ትሬንት አሌክሳንደር አርኖልድ ላይ የሰነዘረውን ትችት እናስታውሳለን። ኢቭን ማዲሰን ላይ ራሱ ሳይቀር ትችት የሰነዘረበትን መንገድ እናስታውሳለንና ለማንም የማይመለስ ነው። ግን ደግሞ ሞሮፍ ግን በጣም ኦፒኒዮኖቹ ደግሞ ጎልተው የሚወጡትና በጣም ጆሮ የሚያገኙትም ደግሞ ስለ ማንቸስተር ዩናይትድ ሲሆኑ ለምን የቀድሞ ሌጀንድ ነው። አክቹሊ የቀድሞ ተጫዋች ነው፣ የአሁን ሌጀንድ ነው። ብዙ የሚሰማ ሰው ነውና ንግግሮቹም ደግሞ ይሄ በቃ ወደ ኋላ መለስ የሚልበትም ምንም አይነት ነገር የለም። ኢቭን በዚህ ምክንያት ብዙ ነገር እኮ ሲበላሽበት ተመልክተናል ከዚህ በፊት አይደለ? ለምሳሌ ማንቸስተር ዩናይትድ ልክ ማይክል ካሪክ ከመጣ በኋላ ኢንተርቪው እንዲያደርጉ ፈልጎ ነበር እና ማይክል ካሪክ ግን ያን ነገር እንዳልፈቀደ የማንቸስተር ዩናይትድም ሰዎች ይሄን ነገር እንደተከላከሉ ማለት እንደከለከሉት የተነገረበትን አጋጣሚ ተመልክተናልና ከስራም አንጻር ምንድነው የተበላሹበት ነገሮች ቢኖሩ ግን ደግሞ ስቲል ግን ሮይ ኪን ምን አለ ተብሎ ግን ሰዎች ለመስማት ጉጉት ያደርሳሉ። ታዲያ በአሁኑ ምን ብሎ ነው የተናገረው? ብሩኖ ፈርናንዴዝ እንግዲህ ለ20ኛና ለ21ኛ አሲስቱ ሲያደርግ የነበረውን ጉዞ እናስታውሳለን። በተለይ በባለፈው ጨዋታ ላይ ከሰንደርላንድ ጋር የነበረው ጨዋታ ያለምንም ጎል ነው አይደል የተጠናቀቀው። ስለዚህ ምንም አይነት አሲስት አልተመዘገበበትም። ከዛ በኋላ አሁን ደግሞ ባለው ጨዋታ ላይ ደግሞ ስንመለከት እስከ መጨረሻው ደቂቃ ድረስ እየታገሉ ነበር። መጨረሻ ላይ ነው ያንን አሲስት ማግኘት የቻለውና ያው ፕሮግራሙና ሐሳቡ 20ኛውንም 21ኛውንም አሲስት በጊዜ መጨረስ ነው። አንድ ጨዋታ ይቀራል፣ ግን ደግሞ አንድ ጨዋታ እየቀረ 21 አሲስት ቢደርስ በቃ ነገሮች ያልቃሉ፣ ነገሮች ይጠናቀቃሉ ማለት ነው።
ከዛ አንጻር ነበር በጣም ብዙ ትራይ ሲያደርጉ ነበር። እንደምታስታውሱት ተጫዋቾቹ በጣም ለብሩኖ አሲስት ለማስመዝገብ በሚል በጣም በቃ ሲጥሩ ነበር ምናምን እና በተለያየ መንገድ ነበር ያ ነገር የተተረጎመው። አንደኛው የተተረጎመበት መንገድ ምንድነው ተጫዋቾቹ ያላቸው አንድነት ለሌላኛው ተጫዋች ሰክሰስ እየፈጉ ያሉበት መንገድ በቃ ራሳቸውን ላይን ላይ ያስቀመጡበት መንገድ በጣም የሚያስደንቅ ነው ነበር። በሮይ ኪን በኩል ግን ለየት ያለ አስተያየት ነበር መጥቶ የነበረው። በዚህ ደረጃ ለአሲስት ትኩረት መስጠት ምንም ጥቅም የለውም ብሎ ጠንከር ባሉ ትችቶች የተናገረበት መንገድ አለ። ስለዚህኛው ሐሳብ ብቻ ሮይ ኪን ስለሰጠው ሐሳብ ብቻ የሰራነው ፕሮግራም ስላለ ካልተከታተላችሁት ምናልባት መለስ ብላችሁ ማየት ትችላላችሁ። አሁን ግን ብሩኖ ፈርናንዴዝ መልስ ሰጥቷል ነው ዋናው ፖይንት። ተጠየቀ ያው ስለ ሮይ ኪን ምናምን ነገር ሲነገር ኦፍ ኮርስ ሁሉም ሰው የራሱ የሆነ ኦፒኒየን ይኖረዋል። ኦፒኒየኖችም ደግሞ መከበር መቻል አለባቸው። ኦፒኒየኖችን ማክበር አለበት ማንኛውም ሰው። በተለይ እንደዚህ አይነት ቦታ ላይ ስትሆኑ ኦፒኒየኖች የሚመጡ ነገሮች ናቸው። ስለዚህ የሚጠበቅ ነገር ነው። የሆነ አካል ለምን አስተያየት ሰጠ ተብሎ የሆነ ችግር ውስጥ መገባት የለበትም። ለምን ላይክ የሚዲያ ፐርሰናሊቲ ናቸው ምናምን ብዙ ነገር ሊባል ይችላል። ከዛ አንጻር ስንመለከተው ኤክስፔክትድ ነገር ነው። ግን ደግሞ እኔ እንደዛ አይነት ሰው አይደለም፣ ይሄ ትክክል አይደለም፣ ለቡድን እየሰራው እንዳልሆነ መታየቱ ትክክል አይደለም ብሎ የተናገረበት አጋጣሚ ነው። እውነት ለመናገር በዚህ ሐሳብ ብሩኖ ፈርናንዴዝ ትክክል ይመስለኛል አይደለ? ምክንያቱም ሮይ ኪን አሁን እኮ በሮይ ኪን በኩል እኮ ያለውን ሐሳብ እንዳልኳችሁ ነው። ከዚህ በፊት የነበረው ፕሮግራም ላይ ሰርተናል። እሱ ከሚያውቀው ማንቸስተር ዩናይትድ አንጻር ኤክስፔክት የሚደረግ ነገር አለ። ገብቷችኋል አይደለ? ምክንያቱም እሱ የሚያውቀው ማንቸስተር ዩናይትድ በቃ ያኛው ሁሉም ሰው የሚያውቀው ማንቸስተር ዩናይትድ ነው አይደለ? አሁን ላይ ግን ያ ነገር አይደለም ያለው። ብሩኖ ፈርናንዴዝ ታዲያ ሙሉ ማንቸስተር ዩናይትድ በቆየባቸው ጊዜያቶች ጠቅላላ ለኢንዲቪጁዋል አዋርዶች ወይ ደግሞ ለኢንዲቪጁዋል ሪከርዶች ብቻ እየሰራ ቢሆን ኖሮ የሮይ ኪን ሐሳብ ትክክል ይሆን ነበር። ግን ለኢንዲቪጁዋል ነገር ብሩኖ ፈርናንዴዝ በዚህ ደረጃ ሲጨነቅ ራሱ የተመለከት ነው አሁን ሲጠጋ ማለት ነው። ሌላ ነገር እንዳልኩ ሪሊቨር አድርጓል። በነገራችን ላይ ብሩኖ እኮ አሲስት ሲያደርግ እኮ ለማንቸስተር ዩናይትድ ጎል ማለት ነው። ስለዚህ ጎል ማለት ደግሞ ማንቸስተር ዩናይትድ ለቻምፒየንስ ሊግ ያበቋል ማለት ነው አይደለ? ከቆመ ኳስ ላይ ማንቸስተር ዩናይትድ ጠንካራ ነው ሲባል እኮ አብዛኞቹን ከኮርና ክሮስ የተደረገው ኳስ የተቆጠረው ብሩኖ ፈርናንዴዝ ክሮስ ያደረገው ኳስ ነው። ስለዚህ ለቡድኑ እየሰጠ ያለው ነገር ነው። ከዛ እግረ መንገዱን ወደዛ ደግሞ ሲጠጋ መቼስ እዚህ ድረስ ደርሷል። ሲዝኑም ደግሞ ተጠናቋል። ማንቸስተር ዩናይትድ ለቻምፒየንስ ሊግ አልፏል። ስለዚህ ችግር ያለው አይመስልም። ሮይ ኪን ይሄን ነገር እንደሚቃወመው ተናግሯል። ብሩኖ ፈርናንዴዝም ግን መልሶ ግን ያው ሁልጊዜም ቢሆን መልስ በሚሰጥበት ሰዓት ላይ ብሩኖ ዲስሬስፔክት በሆነ መንገድ አይደለም። ልክ ከዚህ በፊት ሮይ ኪን ድጋሚ ብሩኖ ላይ ሐሳብ አንስቶ ነበረ። ሪስፔክትፉል በሆነ መንገድ ነው ያን ነገር የተቀበለው። አሁንም ደግሞ ያን ነገር ሲያደርግ ነው የተመለከትነው። ሁለተኛው ርዕሳችን ደግሞ ምንድነው የማንቸስተር ዩናይትድ ሴክሬትሊ ድሪም ማናጀር የሚባለውን ሰው ፋብሪዚዮ ሮማኖ ይፋ አድርጎታል። ማለትም ከካሪክም በላይ ማለት ነውና ካሪክ ግን እንደዚሁ ግን እንዲመረጥ ያደረጉትና ካሪክ በማንቸስተር ዩናይትድ ቤት እንዲቆይ ያደረጉት ግን ኳሊቲዎች የሉም ማለት አይደለም። አንድ ትልቅ ኳሊቲ በዚህ ፕሮግራም ጠቅስላችኋለሁ። ከዛ ውጭ ግን ድሪም ማናጀሩ ማን ነው የማንቸስተር ዩናይትድ ፋብሪዚዮ ሮማኖ አረጋግጦታል። ምናልባት እሱ ከማረጋገጡም በፊት ስፔኩሌት የሚደረጉ ነገሮች ነበሩ። ግን በዩቲዩብ ቻናሉ ላይ በሚናገርበት ሰዓት ላይ በቃ ድሪም ማናጀራቸው የነበረው ሉዊስ ኤንሪኬ ነበረ። ኢቨን ጃንዋሪ እና ፌብሩዋሪ ላይም ንግግሮች ነበሩ። ምክንያቱም በሰዓቱ ሉዊስ ኤንሪኬ ከፒኤስጂ ጋር ያለውን ኮንትራት ላያራዝም የሚችልበት እድል እንደነበረ መረጃዎች ሲወጡ ነበር። ስለዚህ ላያራዝም ይችላል ስለተባለ ማንቸስተር ዩናይትዶች ቼክ አድርገውት ነበር እሱን ለመቅጠር ማለት ነው። ኢቨን አስፈላጊ ከሆነ ሚድ ሲዝን ላይ ግን እንደማይመጣ ይታወቃል። ማይክል ካሪክን ከመረጡት በኋላ አመቱ መጨረሻ ላይ እንዲረከብ ማለት ነው። ግን ደግሞ ሉዊስ ኤንሪኬ እምቢ አላለም ነበረ። ግን ደግሞ ከፒኤስጂ ጋር ያለውን ኮንትራት ግን በማራዘሙ ምክንያት በሌላ አማርኛ እምቢ ማለት ነው አይደል? ኮንትራቱን ካራዘመ በዛው ይቀጥላል ማለት ነው እንጂ የማንቸስተር ዩናይትድ ድሪም ማናጀራቸው ሉዊስ ኤንሪኬ ነበርና ሉዊስ ኤንሪኬ ማንቸስተር ዩናይትድ እንደማይቀላቀል ሲረጋገጥ ነው ዩኒዮሶች ኦልተርኔቲቮችን አዩ። ካሉት ውስጥ ግን ማይክል ካሪክ የተሻለ ሆኖ ተገኝቷል። ካሪክን ታዲያ ቅድም እንዳልኳቸው ነው ሉዊስ ኤንሪኬን ቢፈልጉም ካሪክ ግን እንዲቀር የተደረገበት ኤንሪኬ ስላልመጣ ብቻ አይደለም። የሰራቸው ስራዎች አሉ አይደል? ከሰራቸውም ስራዎች መካከል የታዘዘውን ስራ ዴሊቨር አድርጓል ማለት ማድረግ የነበረበትን መስጠት የነበረበትን ነገር ሰጥቷል። ምንድነው ማድረግ የነበረበት? ልክ ወደ ማንቸስተር ዩናይትድ ቤት ሲመጣ እንግዲህ እንደሚታወቀው ጃንዋሪ ላይ ነው የመጣው። የሱ ተጫዋቾች አይደሉም። ጃንዋሪ ላይ ደግሞ ማንቸስተር ዩናይትድ ምንም አይነት ተጫዋች የማስፈረም ፍላጎት አልነበረውም ምናምን። ሲመጣ ምንድነው የተባለው? የቡድኑን አንድነት መልስ፣ ቲሙን በቃ ቲም አስመስለው ከዛ በኋላ ለቻምፒየንስ ሊግ እንዲያልፍ አድርገው። ምክንያቱም ይሄ ቡድን ፖቴንሻል አለ። እውነት ነው። እነ ብራያን ምቦሞ፣ እነ ማቲያስ ኩኛ፣ የሴኔ ላመንስ፣ እነ ሼሽኮ እንቅስቃሴ፣ እነ ብሩኖ ፈርናንዴዝ ያለው ቲም ኦፍኮርስ ፖቴንሻል ይኖረዋል ማለት አሁን ያለበት ሌቭል ይገባዋል ብሎ አያስቡም። ከዚህ የተሻለ ማድረግ ይችላል። ከዚህ የተሻለ መሆን ይችላል። ስለዚህ ከዚህ የተሻለ መሆን ስለሚቻል መሆን ያለበት ነገር ምንድነው?
አሰልጣኙ ካሪክ የተሰጠው ስራ በቃ ማንቸስተር ዩናይትድ ለቻምፒየንስ ሊግ ክብር አብቃ በቃ ከዛ በኋላ ቦነሶች ነው የተባለው እንጂ ትቆያለህ የሚል ነገር ብዙም ሚዲያው ላይ አልተዘገበም ነበር። በእርግጥ በውስጥ ተነጋግረው ሊሆን ይችላል። ሲቀጥልም ደግሞ ዝም ብላችሁ ደግሞ ሴንስም ስታደርጉት የሆነ ፖሲብል ነገር ነው። መጥቶ ጥሩ ፐርፎርም ካደረገ የቋሚነት ቦታው ላይ ሰጠው የሚችልበት ምክንያት የለም። ስለዚህ ያን ነገር ኮንሲደር ሊደረግ ይችላል። ዞሮ ግን ወደሱ ከመጡ በኋላ እንዳልኳቸው ይህን ነገር ሰራ። ከምንም በላይና ካሪክን በማንቸስተር ዩናይትድ ቤት እንዲቆይ ያደረገው አንድ ትልቁ አቅም ምን መሰላችሁ? ከተጫዋቾች ፖቴንሻላቸውን ማውጣት ችሎታ ይባላል። አሁን ይሄ ነገር ለምሳሌ እንደ ተጫዋቾች እኮ ጥሩ ናቸው ሊባል ይችላል አይደለ? ግን ይሄ ነገር በደንብ ለማነጻጸር እንዲረዳን እነዚህ ተጫዋቾች በሌላ አሰልጣኝ ስር በዛው ዓመት ሲሰለጥኑ ነበር አይደለ? ለ6 ወራት ያክል በሆነ አሰልጣኝ ነበሩ። እነዛ ነው ደግሞ ተጫዋቾች ወስዶ ነው ማይክል ካሪክ የቀየራቸው። ምናልባት ቀጣይ ዓመት ላይ ቢሆን ምናምን በአንድ ዓመት ውስጥ ብዙ ነገር ሊፈጠር ይችላል። ተጫዋቹ በሆነ ምክንያት ፎከስ እያደረገ አልነበር ልንል እንችላለን። የሆኑ ችግሮች ነበሩበት ምናምን ልንል እንችላለን። ግን አሁን ላይ ግን በዛው ሴም ይር ላይ ነው ማይክል ካሪክ መጣ። ብሩኖ ፈርናንዴዝን ቦታ ከመቀየር ጀምሮ የሩበን አሞሪም ተመራጭ ያልነበረውን ኮቢ ሜኑ ቋሚ ቦታ ሰጥቶ ከሜኑ መገኘት ያለበትን ነገር በጠቅላላ እስከ ማግኘት ድረስ የተጫዋቾችን ፖቴንሻል አውጥቷል። የተጫዋቾችን ፖቴንሻል በቃ ጎልቶ እንዲታይ ማድረግ ችሏል። ይሄ ደግሞ በኢኔዮሶች ስር ትልቅ ተስፋ እንዲጣልበት አድርጎታል። ለምን መሰላችሁ? አንደኛ ያሉትን ተጫዋቾች በደንብ መጠቀም ችሏል። ስለዚህ ያሉት ተጫዋቾች ላይ ተማምነው ከጎናቸው ሌላ ተጫዋች ማምጣት ይችላሉ። አሁን ኮቢ ሜኑን አቅሙን አዳበረለት አይደለ? በእርግጠኝነት እንደ ኮቢ ሜኑ አይነት ተጫዋች በውድ ዋጋ ያመጡ። ያን የምታረጋግጡት በምንድን ነው? ማንቸስተር ዩናይትድ አምና ክረምት ላይ ሲፈልጋቸው የነበሩት ተጫዋቾች መካከል አንደኛው አደም ዋርተን ነበር። አደም ዋርተን ታዲያ አሁን የማንቸስተር ዩናይትድ ሊስት ውስጥ እንደሌለ እየተነገረ ይገኛል። ለምሮ የማንቸስተር ዩናይትድ ሊስት ውስጥ የማይኖረው ከኮቢ ሜኑ ጋር አንድ አይነት አጫወት ስለሚጫወት፣ አምና ግን ሲፈለግ ነበር ከሱ ጋር አንድ አይነት አጫወት እንደሚጫወት እየታወቀ ለምን ሩበን አሞሪም እየተጠቀመበት ስላልነበር፣ አሁን ግን ካሪክ እየተጠቀመበት ስለሆነ ከሱ ጎን ነው የሚያስቡት እንጂ የሜኑ ቦታ ላይ ሰው አያስቡ። በእርግጥ ተቀያሪ እኮ ሊያስቡ ይችላሉ፣ ግን ከኮቢ ሜኑ ጋር ማን ነው ጥሩ ሊሆን የሚችለው ነው አሁን መስፈርታቸው። ከብሩኖ ፈርናንዴዝ ጋር፣ ከቤንጃሚን ሼሽኮ ጋር፣ ከኩኒያ ጋር፣ ከብሪያን ምቡሞ ጋር። ምክንያቱም ፖቴንሻላቸውን አውጥቶ መጠቀም ችሏል። ሌላኛው ነገር ደግሞ የሚመጡትም ተጫዋቾች ላይ እምነት እንዲጣል ማለት ትልቅ ገንዘብ ለምሳሌ ለአንደርሰን ማንቸስተር ዩናይትድ 100 እና ከዛ በላይ ቢያወጣ ማይክል ካሪክ የተጫዋቾችን አቅም ወይ ደግሞ ፖቴንሻላቸውን እንዲያወጡ ማድረግ ስለሚችል ተማምነው ማውጣት ይችላሉ። ግን አሁን ሩበን አሞሪም ጋር እንደዚህ አይነት ነገር ላናይ እንችላለን አይደል? በእርግጥ አጥቂ መስመር ላይ እኮ ተጫዋቾቹ ጥሩ ነበሩ። እነ ኩኒያ ልትሉን ይችላላችሁ፣ እነ ብራያን ምቡሞ። ግን ደግሞ ሼሽኮ ግን ጥሩ አልነበረም። ስለዚህ ሙሉ አይደለም። መጣ ካሪክ ሙሉ ነው የተጠቀሙ። በእርግጥ ብራያን ምቡሞ ከዛ በኋላ ዲክላይን ያደረገበትን መንገድ ተመልክተናል አይደል? በሲቲ ጨዋታ ላይ ጎል አስቆጠረ፣ በአርሰናል ጨዋታ ላይ ጎል አስቆጠረ። ከዛ በኋላ ግን ዲክላይን እያደረገ የመጣበትን መንገድ ተመልክተናል። የእሱ በስፔሻል ኬዝ ሊታይ ይችላልና ይሄን ነገር ማድረግ መቻሉ ዩናይትዶች እንዲመርጡት አድርጓል ማለት ነው። በመጨረሻም የምናነሳው ደግሞ ያልተጠበቀ መረጃ የወጣበት ሀሳብ ነው። ያ ምንድነው? መግቢያ ላይ እንዳልኳችሁ ማንቸስተር ዩናይትድ የጄደን ሳንቾን ኮንትራት ሊያራዝም እያሰበ ነው ብሎ ቢልድ፣ የጀርመኑ ተነባቢ ጋዜጣ ቢልድ ይፋ አድርጓል። ይሄን ነገር ከምን አንጻር መሰላችሁ? ይሄን ነገር ያለው እንደሚታወቀው ጄደን ሳንቾ ኮንትራቱ በዚህ ዓመት ያልቃል። ግን ደግሞ ማንቸስተር ዩናይትድ 1 ዓመት የማራዘም ኦፕሽን አለው። 1 ዓመት ማራዘም ይችላል። በቃ ይሄ አውቶማቲካሊ ማለት ነው። በፈለገበት ሰዓት ላይ ማንቸስተር ዩናይትድ ማራዘም ይችላል 1 ዓመት ማለት እና ያንን ኦፕሽን እስካሁን ድረስ እንደሰማነው ከሆነ አይጠቀምም ነው። ሳንቾ በዚህ ዓመት መጨረሻ ይጠናቀቃል። ስለዚህ ከማንቸስተር ዩናይትድ ጋር አይቀጥልም ማለት። ግን አሁን በወጡ መረጃዎች ግን ኢኔዮሶች የዚህ ልጅ ኮንትራት ሊያራዝሙ እያሰቡ ነው። አሁን ለምንድን ነው የሚያራዝሙት? ማንቸስተር ዩናይትድ ቤት ውስጥ ፊውቸር እንደሌለው ደጋግሞ አሳይቷል። ኢቨን ባለፉት ከነበሩት ውሰቶች መካከል ደግሞ እንደሚታወቀው በዶርትመንድ ነበር፣ በቼልሲ ነበር፣ በአስቶን ቪላ ነበር። ከነዚህ ክለቦች መካከል በዶርትመንድ ነበር በጣም አሪፍ እንቅስቃሴ ነበር። ከዛ ውጪ በነበረው ስፔል ግን ለምሳሌ ከቼልሲ ጋር በነበረበት ሰዓት ላይ እንደዚሁም ደግሞ አሁን ደግሞ ከአስቶን ቪላ ጋር በነበረበት ሰዓት ላይ ይሄ በጣም አሪፍ የሚያስብል ላይክ የሚያስቆጭ አይነት እንቅስቃሴ አይደለም የሚያሳየው። ሲቀጥል ደግሞ በዋናነት ከማንቸስተር ዩናይትድ ጋር ያልተስማማው ይሄ በባህሪ ችግር እንደሆነ ይታወቃል። ታዲያ ለምንድን ነው ከተባለ ማንቸስተር ዩናይትድ ከዚህ ልጅ ገንዘብ ማግኘት ይፈልጋል። 73 ሚሊዮን ፓውንድ የወጣበትን ዝውውር በነፃ መልቀቅ ኪሳራ ነው ብሎ ስለሚያስቡ 1 ዓመት አራዝመው ይሄ ልጅ እስከ 17 ሚሊዮን ፓውንድ ድረስ ማውጣት ይችላል አሁን ባለው ገበያ እና ዩናይትድ 17 የሚሆን እዛው አካባቢ ባለ ገንዘብ ይሄ ልጅ መሸጥ ይፈልጋል። እንግዲህ ምን አይነት ፕላን ይዞ እንደሆነ እርግጠኛ አይደለሁም። ለምን አምና ማድረግ ያልቻሉትን ካቻምና ማድረግ ያልቻሉትን እንዴት ሊያደርጉ እንደሆነ አላስብም። ማሰብ ይከብዳል። ሲቀጥል ደግሞ ትልቅ ሪስክ ነው። እንደምታውቁት 350 ሺህ ነው የሚከፈለው። በጣም የማንቸስተር ዩናይትድን ፔሮል የሚያናጋ አይነት
ደሞዝ የሚቀበል ልጅ ነው። ሲቀጥል ምንም አይነት የማንቸስተር ዩናይትድ ኦልተርኔቲቮች መቀበል የማይፈልግ ተጫዋች እንደሆነ ይታወቃል። ስለዚህ ማንቸስተር ዩናይትድ ምን ተማምኖ ነው ይሄ ልጅ ኮንትራት የሚያራዝመው? ትልቅ ሪስክ አይሆንም ወይ የሚሉ ጥያቄዎች እየተነሱ ይገኛሉ። ማንቸስተር ዩናይትድ ግን የዚህ ልጅ ኮንትራት አራዝሞ ለመሸጥ እያሰበ እንደሆነ ቢልድ አስነብበዋል ማለት ነው። የእንግሊዝ ብሔራዊ ቡድኑ አሰልጣኝ ቶማስ ቱሄል ትልቅ የሚባል ሚሽን ተሰጥቶት ያ ሚሽን ደግሞ የሚፈተንበት ደግሞ ትልቅ ቶርናመንት አሁን ከፊቱ ይጠብቀዋል። ከጥቂት ሳምንታት በኋላ የዓለም ዋንጫው ይጀምራል። እንደሚታወቀው በሜክሲኮ በአሜሪካና በካናዳ የሚደረገው የዓለም ዋንጫ ይጀምራል። ለዛም ዓለም ዋንጫ ዝግጅት ይጀመር ዘንድ አሁን ኦልሞስት ሊጎች ሊጠናቀቁ ነው አይደለ? ስለዚህ ከዛ በኋላ ተጫዋቾች ወደ ብሔራዊ ቡድን ሊያመሩ የሚችሉበት አጋጣሚ ይኖራል። የተወሰነ ዴዮፎች ሊኖሩ ይችላሉ፣ ግን ደግሞ ወደ ብሔራዊ ቡድን የሚሄዱበትን አጋጣሚ እንመለከታለን እና ለዛም ውድድር እንዲሆን ቶማስ ቱሄል ፋይናል የሚለውን ወደዛ ይዟቸው የሚሄደውን ተጫዋቾች ሊስት አድርጓል። የብሔራዊ ቡድን ተጫዋቾች ማለት ነው። ሶ በነዛ ውስጥ ታዲያ አንዳንድ አነጋጋሪ የሆኑ ነገሮች አሉ። በእርግጥ ይሄ የማጓየር ብቻም ሳይሆን የሉክሾና የማጓየር ብቻም ሳይሆን ሌሎችም አነጋጋሪ ሆነዋል። ለምሳሌ አደም ዋርተን አልተመረጠም፣ ፊል ፎደን አልተመረጠም፣ ትሬንት አሌክሳንደር አርኖልድ አልተመረጠም። እነዚህ ያልተመረጡ ተጫዋቾች በተወሰነ መንገድ ኮንትሮቨርሲን እንትን ብለዋል አስጀምሯልና ቶማስ ቱሄልም በሰጠው መግለጫ ወይ ደግሞ በተናገረው መንገድም እንዳዘነ በጣም ብዙ አውጥቶ አውርዶና በጣም ከባድ የሆነ ውሳኔ እንደወሰነ የተናገረበት አጋጣሚ አለ። ከተጫዋቾቹም ጋር የስልክ ልውውጥ አድርጎ እንደነበረና ብዙ ታስቦበት የወጣ ሊስት እንደሆነ የተናገረበት አጋጣሚ አለ። ታዲያ ሃሪ ማጓየር ኦፊሻሊ ፖስት ያደረገው ነገር ነበር አይደለ? ልክ ይፋ ከተደረገ በኋላ የእንግሊዝ ብሔራዊ ቡድን ወደ ዓለም ዋንጫ የሚሄዱ ተጫዋቾች ሊስት ከተደረገ በኋላ ማጓየር እንደተበሳጨ ወይም ደግሞ ብዙ ነገሮችን እንዳደረገ ብዙ ሃርድ ወርኮችን ብዙ መስዋዕትነቶችን እንደከፈለና ከምንም በላይ ደግሞ የብሔራዊ ቡድኑን መለያ ለብሶ መጫወት በተለይ በትልቅ ውድድር ላይ መወከል ለሱ ትልቅ ነገር እንደሆነ ግን ደግሞ ያ ነገር አልሆነም። ለተቀሩት ተጫዋቾች ግን መልካም ዕድልን እንደሚመኝ ይፋ አድርጓል። የሃሪ ማጓየር ሚስትም እንደዚሁ ፖስት ባደረገችውም ደግሞ እንደዚሁ ደስተኛ አለመሆኗን የገለጸችበትን አጋጣሚ ተመልክተናል። የሱም እንዳለ ሆኖ የፊል ፎደን አለ፣ ኮል ፓልመር እንደዚሁ ደግሞ ትሬንት አሌክሳንደር አርኖልድ ያልተመረጡ ተጫዋቾች ናቸው። በአጥቂ ቦታ ላይ ከልቨርት ሊዩን እንደዚሁም ደግሞ ዳኒ ዌልቤክ የመሳሰሉት ብቻ ብዙ ተጫዋቾች ከብሔራዊ ቡድን ስብስብ ውጭ የተደረጉበት አጋጣሚ አለ። ታዲያ ሃሪ ማጓየር ይሄው ዜና በወጣበትም ደግሞ ሁኔታ ስለ አዲስ አፕሊኬሽን ደግሞ ማብራሪያ ሲሰጥ ተሰምቷል። ሃሪ ማጓየር መግቢያ ላይ እንዳልኳችሁ አዲስ አፕሊኬሽን ላውንች እንዳደረገ ይፋ ተደርጓል። ያም አፕሊኬሽን እንግዲህ ፊድዚ ይባላል ወይ ደግሞ ፊድዝም ሊሆን ይችላል። ግን ደግሞ በዚያ አፕሊኬሽን የሚሰጠው የራሱ የሆነ ጥቅም አለ። አሁን ፊድዝ ሲባል ምናልባት በተለያየ መንገድ ሊተረጎም ይችላል አለ። ኒውስ ፊዶች አሉ፣ ከዛ በኋላ ፊድ ማድረግ አለ ምናምን። ግን ይሄኛው አፕሊኬሽን ግን የሚሰራው ስራ ምንድነው? በዋናነት ለእግር ኳስ ነው የሚያስፈልገው። ለእግር ኳስ የሚያስፈልገው እንዴት መሰላችሁ? አፕሊኬሽኑ ኤአይ ጀነሬተር ነው ማለት ላይክ ኤአይ ጀነሬት የሚያደርጋቸው ነገሮች አሉት አብሮ ማለት ነው። ከአፕሊኬሽኑ ጋር የሚመጣ የራሱ የሆነ ኤአይ ያለው ያ ኤአይ ነው ነገሮችን የሚሰራው። ለምሳሌ ምንድነው የሚያደርገው መሰላችሁ? የፊድዝ የሚባለው አፕሊኬሽን አሰልጣኙ ወደ ታብሌቱ ሊሆን ይችላል ወደ ሞባይሉ ጠጋ ብሎ እዛ ጋር የተመለከተውን ነገር የተጫዋቾች ፐርፎርማንስ ትሬኒንግ ላይ ሊሆን ይችላል፣ ጨዋታ ላይ ሊሆን ይችላል ተመልክቶ አሁን ብዙ ጊዜ ከተመለከታችሁ ኖት ይይዛሉ አይደለ? እንደዚህ አይነት ነገር ሲፈጠር ኖት ይይዛሉ። በዛ መሰረት ነው። አሁን ግን ይህን ነገር ለማቅለል ምንድነው ይሄኛው አፕሊኬሽን የሚያደርገው? ወደ ሞባይሉ ጋር ትጠጉና እዛ ጋር የተመለከታችሁትን ነገር በቮይስ ታስገባላችሁ ወደዛ ማለት ነው። ወደ አፕሊኬሽኑ በቮይስ ይገባለት። ልክ በቮይስ ይገባለት ያን ቮይስ እነዛ ኮቹ ያስገባለትን ቮይስ አናላይዝ ያደረገውና ዛ ኤአይ ማለት ነው አናላይዝ ካደረገው በኋላ ያንን የሚመጣውን ቮይስ ወደ ይሄ ዌል ስትራክቸርድ የሆነ ሪፖርት ይቀይረዋል ማለት ነው። ቴብሎች ያሉበት ምን ያለበት ምናምን ወደዛ ይቀይረዋል። የሚታወቀው አይደል? ሪፖርት ያቀርባሉ። እንደምታውቁት አሰልጣኞች ተጫዋቾች ፐርፎርማንሳቸው ሲወርድ ምን ሲል ምናምን ነገር በቀላሉ እንዲያውቁ የሚያደርጉበት የራሳቸው መንገድ አለ አይደል? ከዛም መካከል አንደኛው ሪፖርት ያሳዩዋቸዋል። ዳታ ኤንድ ስታቲስቲክስ ማለት ነው። ሶ በእንደዚህ አይነት መንገድ ለማሳወቅ ይሞክራሉ። አሁን ላይ ድምጽ ይሰጡታል። ያ ድምጽ ትራንስሌት ተደርጎ ከዛ በላይ የአይ ጀነሬት ያደርግና ፉል ሪፖርት ያቀርባል ማለት ነው። ይህ በጣም ትልቅ ጌም ቼንጀር እንደሆነ እየተነገረ ይገኛል። ኦልሬዲ አሁን በሻምፒዮንሺፕ ውስጥ እየተጠቀሙት እንዳሉ ራሱ ሃሪ ማጓየርም የተናገረበት አጋጣሚ ያለ። ሼፊልድ ከነዛ ክለቦች መካከል አንዱ ነው። ሲቀጥል ደግሞ በአንደር 18 እንደዚሁም ደግሞ ከ8 ዓመት በታች የመሳሰሉት ላይ
እየተጠቀሙት እንደሆነ እየተነገረ ይገኛል። እንደሚታወቀው የሼፊልድ አካዳሚ ትልልቅ የሚባሉ ተጫዋቾች እና ካይል ዋከርን ጨምሮ እና ካልቨርት ሉዊንን ራሱ ማጓየርን ፕሮዲውስ ያደረገ ቡድን ነውና አሁን ይህንን አፕሊኬሽን ፊድዝ የሚባለውን አፕሊኬሽን እየተጠቀሙት ይገኛሉ። ሶ ማጓየርም ደግሞ ከሱ ጋር ከባልደረቦቹ ጋር ሆኖ ኦብቪየስሊ እሱ የቴክኖሎጂ ፕሮፌሽናል አይደለም፣ ግን ኢንቨስተር ነው። እሱ ኢንቨስት አደረገ። አይዲያውም ግን የእሱ እንደሆነና ሀሳቦችን ለዴቨሎፐሮቹ አሳወቀ። ከዛ በኋላ ዴቨሎፐሮቹ ያንን ወሰዱትና ኢምፕሊመንት አደረጉት። ከዛ በኋላ በቃ ይሄ ሳይንሱን እነሱ ሰሩለት ማለት ነው፣ የቴክ ፓርቱን። እሱ ደግሞ አይዲያ ነበር ሼር አድርጎ የነበረው። እንደሚታወቀው ልምድ ያለው ሰው ነውና ከጨዋታ ላይክ ሪታየር ካደረገ በኋላ አሰልጣኝ መሆን ስለሚፈልግም ራሱን የተናገረው አሰልጣኝ መሆን ስለሚፈልግ እንደዚህ አይነት ቴክኖሎጂዎች በደንብ ሄልፕ ያደርጋሉ። ይሄ ብቻ አይደለም፣ ከዚህ በፊት ራሱ ላውንች የተደረጉት ቴክኖሎጂዎች ምን ያህል ፐርፎርማንስን እንዳሻሻሉ ይታወቃልና ይሄም ደግሞ የራሱ የሆነ አስተዋጽኦ ያደርጋል። እኔ መጠቀም የምፈልገው ነገር ስለሆነ ነው ላውንች ያደረግኩት ብሎ የተናገረበት አጋጣሚ አለ። ስለዚህ ከዚህ በኋላ ምናልባት ፊድዝ የሚባለው አፕሊኬሽን በቃ በደንብ ትልቅ ደረጃ ከደረሰ ትልልቅ ክለቦች ከተጠቀሙት በዩሮፕ ላይ ዶሚኔት የሚያደርግ አፕሊኬሽን ከሆነ የዚህ አፕሊኬሽን ኮፋውንደር ሃሪ ማጓየር እንደሆነ እንድታስታውሱት ያክል ነው። በዛም ጉዳይ ላይ ያነሳውም ሀሳብ ይህንን ይመስላል ማለት ነው። ወደ ሁለተኛው ደግሞ ርዕሳችን በምንሄድበት ሰዓት ላይ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር እንደሚለያይ መጀመሪያ ስፔኩሌሽኖች ነበሩ። ከዛ በኋላ ታማኝ የሚባሉት የመረጃ ምንጮች የፔፕ ጋርዲዮላን መልቀቅ ይፋ ማድረግ ጀመሩ። መጨረሻ ላይ ማንቸስተር ሲቲ ፔፕ ጋርዲዮላ እንደሚለቅ በቃ ኦፊሻል አደረጉ። የስንብት ቪዲዮም የተሰራበትንም አጋጣሚ ተመልክተናልና ያው ፔፕ ጋርዲዮላ መልቀቁ የተረጋገጠ ነገር ሆኖ ተመልክተናል። ታዲያ ፔፕ ጋርዲዮላ መልቀቅ ለማንቸስተር ዩናይትድ የሚሰጠው ጥቅም አለ ወይ የሚለውን ነገር ስንመለከት አንድ መረጃ እየተመለከትኩኝ ነበርና ይዞት በወጣው መረጃ መሰረት ፔፕ ጋርዲዮላ መውጣቱን ለማንቸስተር ዩናይትድ የሚሰጠው የሆነ ስላይት ዲፍረንስ አለ። ያም ዲፍረንስ ምን መሰላችሁ? ኤሌት አንደርሰን ላይ ሌሎች ክለቦችም እየፈለጉት ቢሆንም በዋነኛነት ግን እየተወዳደሩ የሚገኙት ማንቸስተር ዩናይትድና ማንቸስተር ሲቲ ናቸው። ሶ ማንቸስተር ዩናይትድና ማንቸስተር ሲቲ እየተፎካከሩ ያሉበት ይሄ ተጫዋች ኤሌት አንደርሰን ከሁለት አንዱ ነው የሚመርጠው አይደለ? ሁለቱም ቻምፒየንስ ሊግ ፉትቦል ላይ ያሉ ከተለያየ ነገር አንጻር አይደለ? ሁለቱም የሆነ ዴቨሎፕመንት ላይ ናቸው፣ የሆነ አምቢሽን አላቸው። ልዩነቱ ምንድን ነው? አሁን ፔፕ ጋርዲዮላ የሚባለው በቃ ይሄ ትልቅ ወሳኝ ሰው በማንቸስተር ሲቲ ውስጥ የለም። ፔፕ ጋርዲዮላ አለመኖሩ ኤሌት አንደርሰን እንዳይመጣ ያደርገዋል 100% ማለት አይደለም። ምክንያቱም ሎንግ ተርም ፕሮጀክት ነው። ፔፕ እንደሚወጣ እያወቁ ነው አይደለ እሱ የመጣው። ኤንዞ ማሬስካም ደግሞ ሲመጣ አዲስ ፕሮጀክት ነው። ስለዚህ እንደ ኤሌት አንደርሰን አይነት ፕሪሚየር ሊግ ፕሩቭን የሆኑ ተጫዋቾች ለኤንዞ ማሬስካም ይጠቅሙታል። ስለዚህ እሱም ይፈልጋል። ሲቲም ደግሞ ይሄ በረጅሙ በሎንግ ተርም ፕሮጀክት የያዘው ነው። ግን ደግሞ ፔፕ ጋርዲዮላ ሲኖርና ሳይኖር ግን አንድ አይደለም ነው የሚለው ዘገባው። ምክንያቱም የትኛውም ተጫዋች ለፔፕ መጫወት ይፈልጋል፣ ፔፕ ጋር መሰለፍ ይፈልጋል፣ በፔፕ ስር ማለፍን ይፈልጋል። ምክንያቱም የትኛውም ተጫዋች በፔፕ ስር ያለፈውን ሄዳችሁ ብትጠይቁት ሁሉም የእግር ኳስ እውቀቱ ወደ ሌላ ሌቭል እንዳደገለትና ሙሉ በሙሉ ቼንጅ እንዳመጣ በልበ ሙሉነት ይናገራሉ። ስለዚህ ይሄም ተጫዋች ከዛ መካከል መሆን አለበት። እንደሚታወቀው እድሜው ገና ነው፣ 23 ዓመቱ ነው። ሲቲ ቤት ቢያንስ 3 ዓመት እንኳን ቢቆይ ፔፕ ቢቆይ ኖሮ ብዬ አስቤ ነው። 3 ዓመት 2 ዓመት እንኳን ቢቆይ በዛ ስር የሚኖረው የኳስ እውቀት ቀላል አይደለም። ባለፈው ካይል ዋከር ከጋሪ ኔቭል ጋር ተቀምጠው ሲተነትን ነበር አይደለ? ሲናገር ነበር ስለ ፐርፎርማንስ፣ ስለ አጨዋወት፣ ስለ ጌም ስታይል ብዙ ታክቲኮችን ሲገመግም ትሰሙታላችሁ። ቴሪ ዳንኤል ኦንሪም ደግሞ በብዙ የተለወጠው ከፔፕ ጋርዲዮላ በኋላ እንደሆነ ይታወቃል። ስለዚህ የትኛውም ተጫዋች በፔፕ ስር መስራት ይፈልጋል። ሶ እቺ በፔፕ ስር መስራት የመፈለጓ ነገር ትልቅ ዲፍረንስ ታመጣለች ትራንስፈሩ ላይ ማለት ነው። ሶ አሁን ግን ያ ፔፕ የሚባለው ሱፐር ፓወር ስለሌለ በተወሰነ መንገድ ሁለቱም አዲስ መንገድ ነው። ኤንዞ ማሬስካ በቼልሲ ራሱን አሳይቷል። ግን ደግሞ በሲቲ ቤት ግን ፔፕ ያሳየውን ነገር በእርግጠኝነት ያሳያል ብሎ ማሰብም ደግሞ አስቸጋሪ ነው። የሚሆን ነገር ላይመስል ይችላል አዲስ ነገር ስለሆነ። ማንቸስተር ዩናይትድ ጋርም እንደዛው ነው። ካሪክ በዚህ ዓመት የተወሰኑ ነገሮችን አሳይቷል። ቀጣይ ዓመት ግን በዚሁ ይቀጥላል አይቀጥል የሚለውም ነገር የተረጋገጠ ነገር አይደለም። ስለዚህ ሁለቱም ክለቦች በአሰልጣኞቻቸው ስር እርግጠኝነት የላቸውም። ግን በፕሮጀክት አንጻር ግን ከተመለከተ ምናልባት ሲቲ የተሻለ ቻንስ ሊኖረው ይችላል። ግን አትሊስት ፔፕ ጋርዲዮላ የተባለው ሱፐር ፓወር በሚደራደሩበት ሰዓት ላይ በቃ እሱ ካለ ሁሉ ነገር የሚያበቃበት አይነት ዝውውር ግን አይሆንም። ስለዚህ ማንቸስተር ዩናይትድ በፔፕ መውጣት ስላይት የሆነ ጥቅም ሊያገኝ ይችላል የሚሉ መረጃዎች እየወጡ ይገኛሉ። ስለዚህ ከፔፕ መውጣት ጋር ተያይዞ ማንቸስተር ዩናይትድ ጥቅም ያገኛል የተባለው ከዚህ ከኤሊየት አንደርሰን ጋር በተያያዘ ነገር ነው። ሌላኛው ደግሞ የመጨረሻ የምናነሳው ደግሞ ቶፒክ ምንድን ነው? ማይክል ካሪክ ትክክለኛው ሰው ስለመሆኑ ዳን ኩምብስ የተባለው
ጸሐፊ 12 ያክል ሪዝኖችን አስቀምጧል። ከነዛ መካከል ግን 5 ያክሉን አምጥቻቸው በእነሱ ዙሪያ ነው የምንወያየው። መጀመሪያ ያመጣው ሪዝን ምንድነው? እንደምታውቁት ማይክል ካሪክ ኦፊሻሊ ማንቸስተር ዩናይትድ አሰልጣኝ መሆኑ ተረጋግጧል። ማንቸስተር ዩናይትድ አናውንስ አድርጎታል። ኦፊሻሊ የሆነ ነገር ነው እያወራን ያለ ነው። ገና በስፔኩሌሽን ሌቭል ያለ ምናምን አይደለም። ጀስት በቃ ኦፊሻል ነው፣ የተረጋገጠ ነገር ነው። ሶ በዚህ በተረጋገጠ ዜና ላይ ነው ዳን ኮምስ የተባለው ሰው እነዚህ ነገሮች ናቸው ላይክ ካሪክ እንዲገባው ሊያደርጉት የቻሉት የሚለውን ነገር ጠቅልል አድርጎ አቅርቧቸዋል። በተለያየ ፕሮግራምም ይሄን ነገር አንስተንላችሁ ነበር በዚህ ቻናል ላይ ማለት ነው። የመጀመሪያው ያነሳው ነገር ምንድነው? ሪዛልት ነው፣ ማለትም ውጤት። ሶ እንዳለው ከሆነ እሱ ውጤት ራሱን ችሎ ይናገራል ማለት አንድ አሰልጣኝ ጥሩ እየሰራ ነው ጥሩ እየሰራ አይደለም የሚለውን ነገር ፍንትው አድርጎ የሚያሳየው ውጤት ነው ወይ ደግሞ ሪዛልት ነው። አሰልጣኝ ሪዛልት እያገኘ እስከሆነ ድረስ አልተሳካለትም ብሎ መከራከር ከባድ ነው። ለምን ተሳክቶለታል? ስለተሳካለት ስለ አሰልጣኝ ትክክል አለመሆን ወይ ደግሞ ምናምን አይወራም። ኢቭን ስለ ስታይል ኦፍ ፕሌይ ራሱ አይወራም እኮ አይደል? እስከተሳካለት ድረስ በቃ ኢፌክቲቭ ነው የሚባለው። ስለዚህ የመጀመሪያው ነገር ካሪክ ትክክለኛው ሰው እንዲሆን ያደረገው ነገር ያመጣቸው ሪዛልቶች ናቸው። እነዛ ሪዛልቶች በማይክል ካሪክ ትክክለኛ ስራ እየሰራ እንደሆነ ምስክር ሆነውለታል ነው የሚለው ዳን ማለት ነው። ሁለተኛ ላይ ያስቀመጠው ነገር ደግሞ ምንድነው? ስታይል ኦፍ ፉትቦሉ ነው። አሁን ካሪክ የእሱን አጫወት ነው እየተጫወተ ያለው የሚል ነገር የለም። ሳሙኤል ለክረስትም ኦፍኮርስ የእሱን አጫወት አይደለም እየተጫወተ የሚገኘው አሁን ባሉት ተጫዋቾች ባለው አየር ነው ለመጫወት እየሞከረ ያለው ብሎ የተናገረበትን አጋጣሚ ነበር የተመለከት ነው ማለት ነው። ሶ ከነዛ ሪዝኖች መካከል አንደኛው ስታይል ኦፍ ግን ያ ስታይል ኦፍ ፉትቦል ግን ማይክል ካሪክ ምንድን ያደረገው? ዝም ብሎ በግምት እኮ አይደለም ውጤት የሚመጣው አይደለ? ግን ያደረገው ነገር ምንድነው? ቤዚክ የሚባለውን ነገር ተጫዋቾችን በቤስት ፖዚሽናቸው አሰልፋቸው እነሱም ጥሩ ይጫወታሉ። አዳፕት ማድረግ አይደለ? አንድ ጨዋታ ላይ እናስተውሳ የትኛው ጨዋታ እንደሆነ ትዝ አይለኝም፣ ግን ወደ ባክስሪ ፎርም የተለወጠበትን እኮ አጋጣሚ ተመልክተን ነበር። ተጫዋች ቀንሶ ማለት ነው አይደለ? አይ ቲንክ አማድን ቀንሶ ይሁን ብቻ እርግጠኛ አይደለሁም። እንደሱ አይነት ነገር ግን ተመልክተናል። ሶ አዳፕት ያደርጋል በጣም ያሉትን ተጫዋቾች አይቶ ለነዚህ ተጫዋቾች የሚሆነው ይሄ ነው ብሎ የሚመርጥ አይነት አሰልጣኝ ነው። ይሄ ደግሞ እነ ጄሰን ዊልኮክስን ደስ የሚያሰኝ ነው። ምክንያቱም በሩበን አሞሪም በጣም ተቃጥለዋል። ሶ አሁን ካሪክ ከሱ ተቃራኒ ነገር ስለሆነ ይዞ የመጣው በዛ ስራው እንዲገባው ሆኗል ነው የሚለን ዳን። ሌላኛው ደግሞ ምንድነው? ኮቺንግ ስታፉ ነው። እንደሚታወቀው ማይክል ካሪክ የወሩ ምርጥ አሰልጣኝ ተብሎ በሚመረጥበት ሰዓት ላይ ፎቶ በሚነሳበት ሰዓት ላይ ከሁሉም ኮቺንግ ስታፍ ጋር ነበር ፎቶ ተነስቶ የነበረው። ለምሳሌ ስቲቭ ሆላንድ ከነዛ መካከል ይጠቀሳል። ኦልሞስት የዴኬድስ ኤክስፔሪየንስ በቃ ይሄ ከታክቲክ ጋር በተያያዘ ነገር የረጅም ዓመት ኤክስፔሪየንስ ያለው ሰው ነውና ስታፉ ይወስኗል። ፔፕ ጋርዲዮላ በሚሳካለት እኮ ጊዜ ከተመለከታችሁ የሱ ስታፎች እነማን ናቸው? ሚኬል አርቴታ አሁን አርሰናልን ለፕሪሚየር ሊጉ ድል አብቅቷል። ኤንዞ ማሬስካ አይደለ የሱ ስታፍ ውስጥ የነበሩት ሰዎች። አሁንስ ደግሞ ይሄ መጨረሻው ዓመት ላይ ደግሞ ምንድነው ያደረገው? ፔፕ ላይንደርስ እና ኮሎ ቱሬ እነዚህ ሰዎች የሱ እነ ሁዋን ማሊዮን ጨምሮ የሱ ስታፍ እንትኖች ሰዎች ናቸው። ስለዚህ ስታፉ ጠንካራ እስከሆነ ድረስ የትኛውም አሰልጣኝ ጠንካራ የሆነ ሪዛልት ማምጣት ይችላል። ስለዚህ የካሪክ ኮቺንግ ስታፍ ውስጥ እነ ስቲቭ ሆላንድ የመሳሰሉ ሰዎች መኖራቸው ትልቅ ለማንቸስተር ዩናይትድ ጥቅምን ይሰጣል። ለምሳሌ እነ ጆኒ ኢቫንስም የቆመ ኳስ ላይ የሰሩት ስራ ይናቃርለም እና የኮቺንግ ስታፉም እንደዚሁ ለካሪክ ትልቅ ክሬዲት እንዲሰጠው አድርጓል። ሌላኛው ደግሞ ምንድነው? የአካዳሚ ኮሚትመንቱ። እንደምታውቁት ሩበን አሞሪም ማንቸስተር ዩናይትድ ቤት በቆየባቸው 14 ወራት አንድም ጊዜ ወደ አካዳሚ ሄዶ ጨዋታ አልተመለከተም። ይሄ ደግሞ በጣም ከማንቸስተር ዩናይትድ ባህል ያፈነገጠ ነገር ነው። ካሪክ ግን በዚህ ጊዜያቶች ብቻ ስንት ጊዜ የወጣቶቹን ጨዋታ ተመልክቷል። ኢቨን የባለፈውን የፋይናል ጨዋታ ከሲቲ ጋር የነበረው የፌ ካፕ ፋይናል ጨዋታ የወጣቶቹን ሄዶ ታድሞ ነበር። ኢቨን ሌሎችንም ተጫዋቾች ይዟቸው ማለት ነው። ላይክ እነ ብሩኖ ፈርናንዴዝ ነበር እነ ሜሰን ማውንት የመሳሰሉ ተጫዋቾችን ይዞ እዛ ሄዶ ነበር። ሶ ይሄ ለአካዳሚ ያለው ኮሚትመንት ካሪክን ትክክለኛው ሰው እንዲሆን አርጎታል ነው የሚለንዳ። የመጨረሻውና አምስተኛው ደግሞ ምንድነው? በተጫዋቾችና በደጋፊው ዘንድ ክብርን አግኝተዋል ማለት በሁለቱም ዘንድ ተከብሯል። ተጫዋቾችም በጣም ያከብሩታል፣ ደጋፊዎችም ያከብሩታል። ደጋፊዎች የራሳቸው ስለሆነ ያከብሩታል፣ ተጫዋቾች ደግሞ በሚሰራው ስራ ባለው እርጋታ ያከብሩታል። ኢቨን ክሪስቲያኖ ሮናልዶ ራሱ ጥሩ የማሰልጠን አቅም ያለው ሰው እንደሆነ ስለ ማይክል ካሪክ መስክሮ ነበር። ጆዜ ሞሪኖም እንደዚሁ ስለሱ የመሰከረበት አጋጣሚ አለና ምናልባት እነዚህ ነገሮች ማይክል ካሪክ የማንቸስተር ዩናይትድ ትክክለኛ ሰው እንዲሆን አድርጎታል ብሎ ዳን ኩምብስ ሐሳቡን ሰጥቷል። የናንተ ሐሳብ ምንድነው? አሁን ዳን ኩምብስ ያነሳቸው ሐሳቦች ያሳምኗቸዋል? የፔፕ መውጣት ጋር በተያያዙ የምታነሱት ነገር
ምንድነው? ስለ ሳንቾ ሊሆን ይችላል የተሰማችሁ ነገር ምንድነው? ማለት ማንቸስተር ዩናይትድ ማራዘሙ ትክክለኛ ውሳኔ ይመስላችኋል የሚለውን ነገር ኮሜንት ላይ አስቀምጡልን። ሲቀጥል ስለ ሉዊስ ኤንሪኬም ስለ ብሩኖ ፈርናንዴዝ መልስ ያላችሁን ሐሳብ አጠቃላይ በኮሜንት ሴክሽን ላይ ታስቀምጡልን ጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።